ሰላም ሰላም ውድ የኖቾ ቲዩብ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። ዛሬም አዳዲስ ቪዲዮዎችን እያየን እስኪ ሪያክሽን እናደርጋለን። ያው እንደተለመደው ሰብስክራይብ እያደረግን እንቀጥላለን። ወደ ቪዲዮ እንሄዳለን። እቺን እናታችንን ግን አሰቃዩት፣ እግዚአብሔርን አሰቃዩት። በቃ እናት ልክ ነሽ ዛሬ? ምን ሆነሽ ነው እንዴ? ቤት አይደል እንዴ ያልሽው? እንዴት ጭራሽ ቅሜ መጣው። መርቅኜ ማለት ምን ማለት ነው? ኧረ አንቺ የቀለድሽ ነው እንዴ? ኧረ አታረግም። መለብለብ ነው ያለባት እቺ በሳማ መርቅኜ። ኧረ አንቺ መርቅኜ እስቲ ዳዲ እንዳይሰማሽ። እሺ ኧረ ቆይ እንዴ ምን እያደረገች ነው? ቆይ እንዴት አድርጎሽ ነው? ጨብታ አብቃሽ። እቺ መለጥለጥ ነው ያለባት። እቺ ልጅ ካደገች ነገ ካደገች ካሁኑ ካልተቆነጠጠች እቺ ስታድግ ጫት ቤት ነው የምትከፍተው። ስለዚህ ማዘር ካሁኑ ነው መቀጣት ያለባት፣ ካሁኑ መመከር አለባት። እቺ ልጅ አድጋ ሀገር ነው የምታበላሽው። እኛ ሀገር ትረከባለች ስንል ሀገራችን ነው የምታበላሽበት። ትቀጣ ካሁኑ። እስኪ የዘንድሮ ወላጅና በእኛ እንዴት ነው ቲቸርዬ? ሰላም ነው? ሰላም ነካ ሁሉ ሰላም። በስተት መሆን አለበት ልጅ ወላጅ የተባለው፣ ምክንያቱም በስርዓት ነው ያሳደግኩት። ጨዋ ልጅ ነኝ። ያው እንግዲህ ልጅን ወላጅ አስጠራ ነው ከቁጥራችን በላይ ስለሆነ በዚህ እድሜ ፒካፕ ላይ እያለ ሴት ተማሪዎቹን ይላከፋል፣ አስተማሪዎቹን ይሳደባል። ከዘበኛው ጋር ሁሌ እንደተደባደበ ነው። ሁሌ ከዘበኛው ጋር ይደባደባል። ደግሞ ትናንትና የዳይሬክተሩን ቢሮ ሲያቃጥለው እጅ ከፈንጅ ነው። እጅ ከፈንጅ። ኧረ በፍጹም በጭራሽ ልጅ እንደዚህ ነገር አያደርግምሽ። እንደዚህ አድርጎ አያውቅም ልጅ። ቲቸር ገደል ግባሽ። ያው ፊት ለፊት እየሰደበኝ ነው። ኧረ በጭራሽ ልጅ ተሳድቦ አያውቅም። እንዴ ቤቡ ትሳደባለህ እንዴ? አዎ ከፈለግሽ አንቺም ገደል ግቢ፣ አንተም ገደል ግባሽ። አሳይሃለሁ። ኧረ ከእነ ልጅ ተሳድቦ አያውቅምሽ። ሲጀመር እናንተ ናችሁ ልጅን ያስጨነቃችሁት። ሁላችሁንም ከስሼ አሳስራችኋለሁ። ይሄ ህፃን ልጅ እኮ ነው። ስሜቱን ተረድታችሁት እንደ መንከባከብ ልበሳሳው እንዴ? ኧረ ቤቡ እንደዚህ አይባልምሽ፣ እንደዚህ አይባልም። እኔ እንደዚህ ነው ያስተማርኩህ። እንደዚህ አይባልም። አዎ እንደዚህ አይባልምሽ፣ እንደዚህ አይባልም። በወሬ ሳይሆን በተግባር ነው ማድረግ ያለብን። ሁሉም ተከተለለት እንዴ ማለት ቆይ ምንድን ነው አልገባኝም። ምንድን ነው አንድ ሰው ልጅ ጫፉን ያልከው? በብሬ ነው ማስተምረው ልጅ በብሬ። እሺ ሰላም ነው? እንዴት ናችሁ? ለምንድን ነው ወላጅ የተባለው? ያው እንግዲህ ልጆት ወላጅ የተባለው አውቄ ነበር። ገና አመቱ ከመጀመሩ አንተ እኔን ተማላለሰኛለህ እንዴ? አመቱ እኮ አሁን የተጀመረው። እኛ ቤተሰቦች ደም ተፍተን እናሳድጋለን። አንተ ትምህርት መተህ ታስቸግራለህ እንዴ? ትምህርት መተህ ታስቸግራለህ። አንተ አለዚ ስድ ምን አድርጎ ነው? አይ ምንም ልጆት መጽሐፍ በነፃ ሊሰጠው ስለሆነ እዚህ ጋር እንድፈርሙ ነበር። እንደዛ ነው እንዴ? እንዳይናገር ማላመጫና ማዳመጫውን ነው ያገናኙት። እውነት ነው። እኛ አሁን እንደዚህ ስለተገረፈን እንደዚህ አደባችን ገዝተን በስርዓት ያለ ነው አስተዳደጋችን ነው። ያውን ልጅ ግን ከባድ ነው። ማን ነው ዶክተር? ግራ ገባን እኮ። አንቺ ነሽ ባልሽ? እኔ ነኝ
ነኝ። ፍቅረ ሲዝምን ታውቂዋለሽ? አውቀዋለሁ ግን ልንገርህ፣ እኔ ኒውትሪሽን ላይ ነው ዳይት መጀመር ሰውነታቸውን ኪሎ መቀነስ የሚፈልጉ ሰዎች ኒውትሪሽን ሴንተር አለኝ። እዛ መጥተው መመዝገብ ይችላሉ። ኢትዮጵያ ውስጥ ጆሮዬ ነው። እስኪ ጎል አድርገሽ ንገረኝ። ኒውትሪሽን ነው ያልሽ? አዎ። ምን በጣም ብዙ ኢትዮጵያ ውስጥ ነው የኒውትሪሽን ዶክተር የተፈጠረው? አይ ኒውትሪሽኒስት አይደለም። ወደ አሜሪካ ነኝ። ቴክሳስ በተለይ ግብ ነው የሚያክለው ህዝቡ። ቋቋ ኢትዮጵያ ደግሞ የትኛውን ምግብ አግኝቶ ነው ኒውትሪሽን አሁን ዶክተር ያስፈልገው? የፉጨት መምህር መስሏል። አሁን ጾም ገብቶለታል። ደግሞ አሁን የሚጾም ባይዘው ቢኖረው አይጾም ስለሌለው ነው። ስጋ መብላት ስለማይችል እንቁላል ስለሌለ ቅቤ ስለሌለ እንጂ እግዚአብሔርን አስቦ መዳን ምናምን ይሄ ኦርቶዶክስ አምቲ ውሸት ነው። ቢመቸው እንደ አሜሪካ ህዝብ ቅጥቀጥ አይቀርም ኢትዮጵያ። እና አንቺ አሁን የትኛውን ህዝብ ነው ለኒውትሪሽን ኒውትሪሽን የሚያስፈልገው ብለሽ? ጤና በወፍረት ምክንያት ጤናቸውን ያጡ ሰውነታቸው ምግብ የለም ኢትዮጵያ ውስጥ። ምግብ ሲኖር እኮ ነው ሰውነት የሚጨምረው። ኦቨርዌት የሚመጣው አልስማማበትም። ትክክል ነው። አሁን ባልከው ላይ አንድ ነገር እምለው እንደው ኢትዮጵያ ውስጥ የትኛው ምግብ ተበልቶ ነው የኒውትሪሽን ዶክተር ደግሞ ክሊኒክ የተከፈተለት ነው? እስቲ ቀጥል። ለማንኛውም ሞጣ ነፍሳ ይማር ታኩር ተመልሷል። ትልቅ እኮ አርቲስት እኮ ነው። ዝም ብለሽ ቲክቶከር ስላይሹ በቃ ንቀሹ እኮ ነው። እና ከእስቲፋ ይበልጥ ናቸው። በዘመድ እኔ አንድ ቃል አላወጣሁም። አትፍራ። አይኩ ማለት እስቲፎም ይቀጣል ብዬ ነው። አይኔ ላይቨር ስራ ወይ እስቲፎን እናስገባውና ለአራት እናጫወትና በቃል ከሁለታችን ያሸነፈ ይዘፍናል። አይሻልም? በላቸው አዲሱን ዘፈን ሊያወጣ በኦሮመኛ እስቲፎ ነው። ማን ነው የሚያወጣው? እስቲፎ በአስተርጓሚ ታኩሬ ነው። ሁለተኛ ዘፈን የለም። ዳታውን አስተካክል ብራዘሬ። ምን እሺ ነው ታኩሬ? ኧረ በእናትህ ጋይስ ሁላችሁ እንደምታፋልጉልኝ ቦርጂ አድርገው ቢያንስ ጋይስ ታብስክሪን እንዴ ምንድን ነው? አንተ አዲስ ስራ የለም እንዴ? አዲስ ስራ የለም እንዴ? አለ እየሰራው ነው አለ ግን ግማሽ አልበም ምናምን በላቸውን እራሱ ባለፈው ስቲፍ እኮ እየነገረ ነበረ። ግጥም ጽፎ ሽንት ቤት ገብቶ ረስቶት አልተጸዳዳበትም። ለምን ግን ቆይ ጋሽ ቀጭኑ እንደውም አንድ ኧረ ታኩር ማን ይችላል? ሰላም ውድ የኖሾ ቲዩብ ቤተሰቦች እስካሁን ስለነበረን ቆይታ እጅግ በጣም አመሰግናለሁ። ቀጣይ ደግሞ በተሻለ በጥሩ ቪዲዮ እስከነገናኝ ድረስ ቸር ይግጠመን እላለሁ። ሰላም ሁሉ ከእናንተ ጋር ይሁን።